ኧረ ተው ጩጩዬ አፍህን ናገር። ኧረ ተው ጩጩዬ አፍህን ናገር። ይቺ ተንኮለኛ ነገደችብህ፣ ሰው ጋር ተባብራ ነገደችብህ። ይቺ መሰሪ ሴት ደመቁ ደመቁ ነገደችብህ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እንዴት አላችሁ? እያልኩኝ እንግዲህ መጥቻለሁ። እኔ ጋር የአማርኛ ችግር የለብኝም። ምክንያቱም ታውቃላችሁ። እንዴት ናችሁ? ደህና ናችሁ? ብዙ ምቀኞች አሉ። አልፋን ትሄዳለች ጎጃሜ ብለው በምቀኝነት ተሞልተው አሉ። እነሱንም ችግር የለውም። እንዴት ናችሁ ቤተሰቦቼ? ደህና ናችሁ? በድጋሚ እንግዲህ በዛሬው ቪዲዮ በትናንትናው ቪዲዮ ሁላቸውም እንግዲህ የተቆጡበት ቪዲዮ ነው። ኤፍሬም ጋር እንግዲህ በመተባበር ይቺ ልጅ እንግዲህ የምታደርገው ሴራ አንድ ሰው እኔ አልፈልግሽም ካለኝ አልፈልግህም ካልኩት እዛ ሰው ጋር መድረስ አይጠበቅብኝ። የሆነ ሚስጥር የተደበቀ ከጀርባ እኛም እናውቀዋለን። እሱን ደግሞ እኛ ጎልጉለን እናወጣዋለን። ደመቁ የሆነ ዕዳ ትልቅ ዕዳ አለብሽ አንቺ፣ ትልቅ ዕዳ። እሱን ዕዳ ደግሞ የህዝብን ገንዘብ ተቀብላ በላይ ላለመባል ያው እወጣለሁ ብለሽ ነው መሰለኝ፣ እንደዛ መሰለኝ አላቅም። ግን በጎችሽን ዕዳ ተይዣለሁ፣ የቤት ዕዳ ወይ የመኪና ዕዳ ብትያቸው የአንቺ በጎች የማይከፍሉበት ምንም አንደበትም የላቸውም፣ ይከፍሉልሻል። አሊያም ደግሞ በልጁ ባትነግጅበት ጥሩ ነው። ተባብረሽ ልጅ አመካይታችሁ ሁላችሁም በልጅ ባትነግዱ የተሻለ ነው። እናት አሏት ስሟን አሳንሰው። የአንቺ ደግሞ ከባድ ነው። የአንቺ እናትነት የወደቀ የቆሸሸ ነው። እናቶችን ግን አታስንቅ። 9 ወር አርግዘውን 9 ወር አርግዘው ወልደውን በጫንቃቸው ተሸክመውን ውሃ በወገባቸው ቀርተው በጫንቃቸው ሽኮኮ ብለው ነው ያሳደጉን የኛ እናት አባቶች። አንቺ ግን ልብስ ሳታለብሺ እግሩ ሁላ ጥቁር ብሎ ጉልበቱ ሁላ ጠቁሮ ይሄንን ጩጬ ልጅ አምጥተሽ ሶሻል ሚዲያ ላይ መነገድ ሰው ጋራ ያውም ህዝብ ላይ በጣም ያስጠላል። ከጀርባ አድርገሽ አንቺ ብትነግጂ የተሻለ ነው። በሁለተኛ ደረጃ ደግሞ እቤቱ ከተቀመጠበት አብርሃም ና ብለሽ መጥራት ምንድን ነው? ይፍሬም ምንድን ነው የምትፈልገው? ከሄርሚ ምንድን ነው የምትፈልገው? ሄርሜላን ያንተ ለማድረግ ፈልገህ ነው? ትፈልጋታለህ ወይንስ ምንድን ነው? አልገባንም። እዚህ ጋር ግልጽ አድርግልን። ይሄ የተበላሸ ቪዲዮ ነው እያሰራጫች ያላችሁት። ትውልድን የሚያጠፋ የዝሙት ቪዲዮ ነው እየተላለፈ ያለው። ልንገራችሁ እውነቱን ኤፍሬም፣ የኛ ባሎች ወንድሞቹ እንዲጠሉን ነው እያስተላለፍክ ያለው ቪዲዮ። ካሜራ ደግነክ አብርሃምን ጠርተክ አስጠርተህ ወይንም ጠርተህ በዛ ልክ ወርደክ ተፈጥፍጠክ የወንድምህን እጮኛ ቀለበት የታሰረላት ፍቅረኛውን ወይንም እጮኛውን መጥላት ማለት ለአንተ ምንድን ነው? ለሌላ ሰው ምን እያስተማራችሁ ነው ያላችሁት? ከዚህ ደረጃ ወጥታችሁ ወደ ሌላ ደረጃ ብትተላለፉ ጥሩ ነው። ምን ነው 7ኛ ጸበል ምን ነው ቢወስዷችሁ? ሰዎቹ ጸበል ይሄዱ፣ ሩታ ጸበል ትሄድ፣ ጸበል ይሄዱ። ምንድን ነው ጸበል የምትጸበል? ማናት እሷ? ቤተክርስቲያን እኮ ቆሻሻ ሰው እኮ አያስጠጋም እኮ እንዴ! ምን ሆናችሁ ነው? የሰው እምነት አታቆሽሹ። እስልምናንም አትወክልም፣ ክርስቲያኖችንም አትወክልም። አርፋችሁ ተቀመጡ። ማተብ የሌለ ሰው ከየትኛውም ወገን አይወግንም። ከመቼ ወዲህ ነው? የትኛው ማተባ ነው? ከየትኛው ነው ቤተክርስቲያን የምትጠጋው? እንዴ ምን ሆናችሁ ነው ቤተክርስቲያን ጸበል ትሄድ የምትሉ? ወገኖቻችንን አታቆሽሹ። እኛ እኮ ብሔር ብሔረሰቦችን አቅፋ እኮ ነው ኢትዮጵያ የኖረችው። እንደዚህ አይነት ሰው ይቺ የውሸት እንትኗን እያስተላለፈች የውሸት ትርታ እያስተላለፈች ልጅ አቅፋ እንዲታዘንላት እየለመነች ይችን ነው እንዴ ቤተክርስቲያን የምታስጠጋት? እንዴት አይነት ጸበል ነው የምትጸበለው? ጤነኛ ናት እሷ፣ አልታመመችም። የሆነ ነገር አለ እናንተ የማታውቁት፣ ህዝብ የማያውቀው። ቤት ገዝታለች፣ መኪና ገዝታለች፣ ወርቋን ለብሳለች። በሰው ገንዘብ፣ በህዝብ ገንዘብ፣ በዩቱብ ገንዘብ ሳይሆን በሰው ገንዘብ። እኛ ስናይላት እኮ እኛ እኮ ለሷ ዶራላ ነን እኮ እኛ ለሷ፣ ለደመቁም ለኤፍሬምም ማለት ነው። ስለዚህ ኤፍሬም ከዚህ ድርጅት ብትታቀብ ይሻላል። አንደኛ ይቺ ልጅ እርጉዝ ናትኝ፣ ነፍሰ ጡር ናትኝ። ነፍሰ ጡር ሴት ብዙ ነገር ያስፈልገዋል፣ ስልኩ እንኳ ሲጠራ እኮ የአብርሃም እኮ የምሬን እምላችሁ በቃ አንዳንድ ሴቶች በቃ ማለት እርግዝና በቃ እምቢ ብሎ ያስቀናል።
እውነት ለመናገር እኔ በሄርሜላ ዛሬ አልፈርድም፣ በአብርሃምም አልፈርድም። እኔ የምፈርደው በደመቁና በይፍሬም። በጣም የተዋረድክ ሰው ለኢትዮጵያ ሕዝብ ምን እንደምታስተምረው የወንድም ሚስት እንዴት ተብሎ መጠላት እንዳለበት እንዴ! አንተ እኮ ቢልልህ እኮ ከሄርሜላ ቤት እኮ ሂደህ ጸባይ ቢኖርክ እኮ ምግብ በልተክ ቡናህን ጠጥተክ ተወያይተክ መቼ ነው ሰርጉ? መቼ ነው ቀለበት እንትኑስ ድጋሚ ቀለበት የሚታሰረው? ድጋሚ ሽማግሌ ተልኮ ደግሞ ሰርጉ የሚደረገው ለመቻላችሁ ቢልልህ ሰው ብኮን ማለት ነው። የወንድምክ ሚስት ምርጫው ስለሆነች ሄርሜላ ገባህ? አንተ ግን በዚህ ልክ እንደዚህ እዚች የህዝብ ሽንት ቤት አሉ። እኔ እንደው እስተፈርላ አንድ ቀን ብዬ አላውቅም። እንደው መቼም ሲባል ሰምቼ ነው እንጂ። ሰላም ሰላም፣ ጤና ይስጥልኝ ውድና እየተከበራችሁ የቻናል ቤተሰቦች በያላችሁበት በየዓለም ጥግ በየዓለም ዳርቻ ሰላማችሁ ብዙ ይትበልልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አብላን አታስበላን፣ ፈርጀን አታስጨርሰን፣ የበይ ተመልካች አላህ አታድርገን። እባክህ ጌታዬ የውሸተኛ ተከታይ አታድርገን። እኔንም አላህ ሂዳያ ይስጠኝ፣ ጓደኞቼንም የስራ ባልደረቦቼንም አላህ ሂዳያ ይስጣቸው፣ እኔንም ሂዳያ ይስጠኝ። ያ ረብል ዓለሚን ወደ ቀልቤ መልሰኝ፣ የሰራሁትን ፍሬ በረካ አርግልኝ። ከመጥፎ ነገር ከጅል ነገር አንተ ጠብቀን። ምቀኛችንን መጥፎን ነገር ጅልን ነገር አላህ የያዝልን። ምቀኛችንን ከቤቱ አስሮ ያስቀምጥልን ማለት ነው። ምቀኛችንን ሳናውቀው ምቀኛ ሆኖ የመጡብንን ልጆች እያዩ ይድከሙ። እኛን ደግሞ ጉልበታችንንም ጤናችንንም አላህ ያበርታን። እህቶቼ የምታበረታቱኝ እህቶቼ መስጠትን እንጂ መሰጠትን አትከጅሉ፣ አትሹ። ኢንሻአላህ አላህ ዱዓችን ይስማን። እሊዮም ጁምዓ ነው ማለት ነው ኢንሻአላህ። እና የከርሞ ሰው ይበለን ይደጋግመን ማለት ነው። የከርሞ ሰው ይበለን እህቶቼ። ስለዚህ ከቁጥር ከስፍር አይለየን ኢንሻአላህ። እና ምን ልላችሁ ፈልጌ ነው እህቶቼ፣ ምቀኛ ይሙት አይባልም። እያየ ይታክት እያየ ይድከመው። የሰው ልጅ ለሰው ልጅ ምቀኛ አያድግም። እውነት እንዳይመስላችሁ። ምቀኝነት ለማንም አይበጅም። ኪሳራን ከጀርባ ሲዞ ነው የሚመጣው እንጂ ማለት ነው። አስባችሁት ከሆነ ማለት ነው ቁጭ ስትሉ። ስለዚህ የሰው ልጅ ምቀኝነት የትም አያደርስም፣ የትም አያደርስም። ተንኮል፣ ምቀኝነት የትም አያደርስም። ዝምታ ደግሞ ወርቅ ነው። አንዳንድ ጊዜ ዝም አይነቅስም ይላል የሀገሬ ሰው ማለት ነው። ስለዚህ እህቶቼ እጅግ አመሰግናለሁ። እና ለጩጬ እንግዲህ አድርሱልኝ፣ ግጥም ገጥሜለታለሁ። አፉ ቶሎ ይናገር። ይቺ መሰሪ የሆነ ሴትዮ እንግዲህ እየነገደችበት ነው። ኤፍሬምም እንግዲህ መሪና ዳኒ ወጥተዋል። ከዚህ ጉርብ ያሉም እንግዲህ ወጥተዋል ማለት ነው ከጉርቡ። ምክንያቱም ከእነ አብርሃም ጉርብ የሉም። አቢላም በራሱ እየሰራ ነው። መሪና ዳኒ ደግሞ ከዚህ ጉርብ ውስጥ አይገቡም። ያሉት እንግዲህ ሄርሜላ፣ አብርሃም፣ ደመቁ፣ ኤፍሬም ናቸው። ይሄን ነገር ደግሞ ያደረጉት ኤፍሬምና ደመቁ ናቸው። ሌሎቹን አስወግደው ከህይወታቸው አስወጥተው እነሱ ቁማራቸውን እየቆመሩ ሊቀጥሉ ነው ማለት ነው። ይሄን ደግሞ እኛ ጎልጉለን እናወጣባችኋለን። ኤፍሬምና ደመቁ አይሳካላችሁ። ገባችሁ? ስለዚህ አርፋችሁ ብትቀመጡ ይሻላችኋል። ደመቁ በዳ ተይዘሽ ከሆነ በዚህ ልክ ሴትነትሽን አርክሰሽ በዚህ ልክ ማንነትሽን መቼም የጤናሽ ነው ብዬ አላስብም። እኔ አላስብም። እኔ እንጃ እኔ ምን አይነት እኔ እንጃ። ሴትነትሽን አረከሽ፣ በእውነት ሴትነትሽን አረከሽ። እኔ የኢትዮጵያ ወንዶች ሴት ጠፍቶ አንቺ ብቻ ቀርተሽ ወላሂ አይነኩሽም። እኔንም እዬ ነው የምነግርሽ። ክብር ነው የሚበልጠው ከገንዘብ። ገንዘብ ምን አባቱ ከሰራሽ እኮ ይመጣል። ምን ሆንኛ ሰርተን ቤተሰቦቻችንን ገድፈን አይዟችሁ ብለን ለታመመ አግዘን አይዟችሁ ብለን ነው። ገባሽ? ለተቸገረ ሰው ደርሰን ነው። ምን ሆን? ምንም አልሆንም። አልሐምዱሊላህ ወለከል ሐምድ። አንቺ ግን ማንነትሽንም ማተብሽንም ከምንም የለሽበትም። በጣም ታሳዝኛለሽ። በጣም ሴትነትሽ ወደቀ። ማንነትሽ በገንዘብ በዶላር ቀየርሽ። የሆነ ነገር አለ፣ የሆነ ነገር አለ። ከሀቢባ ቤት ግን መጣሽ አዋጡልኝ አሰባስቡልኝ ብትይ ሀቢባ ታወጣልሻለች። እንደርሽነቱ ታሰባስብልሻለች። በዚህ ልክ ሴትነትሽን ጥለሽ አርክሰሽ የእውነት እርክስ አድርገሽ ጥለሽ ዛሬ ደግሞ እንደዚህ ልጅ ያቀፈሽ አዘኑብሽ። በጣም በጎችሽ አዘኑብሽ። ደመቁ ትላለች እናቷ። አሞራ በልቷታል ከነቅንጭላቷ። እንደው ለዘላለም እንደው ላትገኝ በይ አንቺ።
እኛ ዱዓ እናረግብሽም ወላሂ ሰው ላይ ዱዓ ማድረግ አላህ አይወደውም። እና ሊላሂ ወኢና ኢለይሂ ራጂዑን። እኔ ስለሞትሽ ነው የቆጠርኩት። የሰው ልጅ እኮ ነገሩ ተፈጥሮን ተመክሮ አያድነው። እውነት የምር